የጊዜ እንጂ የሰው ጀግና የለውም የሚባለው ለዛ። ስለዚህ መንተራስ ያለብን ማን ነው? ጌታ ነው። ተግባባ? ምንድነው መንተራስ ያለብን? መመካት ያለብን የሚመካውላ በእግዚአብሔር ይመካ ይላል መጽሐፍ ቅዱስ። በቃ መመካት፣ ሞገስ፣ ማንነት ምንሽ ምን እሱ ከሆነ አትቀያይምም ከማንም። እኔ አሁን እኮ ሰሞኑን እየተላስኩ ነው። ማልቀየመው የተንተራስኩት ስለሚበልጥ ነው። የተደገፍኩት ስለሚበልጥ። የተደገፋችሁ ከበለጠ በጣም ግዙፍ ከሆነ የተደገፋችሁት ዓለምን በሙሉ የሚገዛ ከሆነ እንዴት ለሌላው ትጨነቃላችሁ? ዳት ፖይንት። ዓለምን ሁሉ የሚገዛ አምላክ ይዘ እዚህ ጋር እንትና ተናገረኝ ብለህ የሚከፋ ከሆንክ ዳት ፕሮብለም። ያዝከው ማንም የሌለበት ነው። ሌላው ሌቭልን የማወቅ ጨዋታ ነው። ሌቭልን የማወቅ ሁልጊዜ መምላት ነገር አለች። ዶክተር ወይም ፕሮፌሰር ወይም ኢንጂነር ከሊስትሮ ጋር ቢጣላ ለሊስትሮ ክብሩ ነው፣ ለኢንጂነሩ ውርደት ነው። ያራድዬ ልጅ አሁን ቴዲ አፍሮ በእንትን በምትወዱት ሰው ልጅ ቴዲ አፍሮን በአርት ትወዱታላችሁ። ቴዲ አፍሮ ከአንድ ሊስትሮ ጋር ሲለጣለጥ መንገድ ላይ ብታገኙት ወይም ዶክተር አብይ ከሊስትሮ ጋር ሲንገጫገጭ ብታገኙት ወይም ፓስተር ዳዊት ከሆነ ሊስትሮ ጋር ሲለጣለጥ መንገድ ላይ ብታገኙት ወይም ምረታ ሲለጣለጥ ከሊስትሮ ጋር ብታገኙት ወይም ማን ነው አቡ አይደር ከአንድ ሊስትሮ ጋር ሲለጣለጥ ብታገኙት ተግባባ። ለሊስትሮ ጥብስ ነው። ለሊስትሮ ከዘበነ ጋር ዘቤን እንኳን ምንም ችግር የለው ተረት ስለሆነ ዘቤ ተረት ስለሆነ ችግር የለው። የተረት አባታችን እሱ ችግር የለው። ሌሎቹ ግን እንደዛ አይነት ነገሮች ቢገጥሙ ገባ ለሊስትሮ ክብር ነው፣ ለነሱ ሰዎች ደግሞ ውርደት ነው። እንዴት አይነት እንደዚህ አይነት ትልቅ ሰው አይደለህ እንዴ ተብለው የሚወቀሱት እነሱ ሰዎች እንጂ ሊስትሮ አይደለም። ሊስትሮ አይደለም። ተግባባ። ሊስትሮ በጭራሽ ማንም አያውቅሰው። ከሊስትሮ ጋር ቢጣላ ኢቭን ተከፍሎት ሊስትሮ አልተከፈለኝም ብሎ ቢደባደብ ሊስትሮ ነው የሚታመነው። ታውቃላችሁ? ይህ ትልቅ ሰው አይደለ እንዴ? እንዴት 50 ብር እኮ 100 ብር ሰጥተዋል ሊስትሮ። አልሰጠኝም ብለህ ገግመ ምናምን ብትደባደበው ሊስትሮ ታማኝ ነው ካንተ። ሊስትሮ ታማኝ ነው እዛ ቦታ ላይ። ለምን አንተን ሊያዋርድ ከመጣ ይችላል፣ ማዋረድ ይችላል። እኔ የዛሬን አያርገው ኢትዮጵያ እያለው ምንም ብሆን ብራንድ ልብስ የለም፣ ያው ኮልጌት ነው የሚለው ልብሴ ምናምን ጣጣ የለውም። ሰከንድ አንድ ነው ከእንትን ነው የምንገዛው። እድሜ ለኮልፌ ኮልፌ እንሄዳለን፣ ሰልቡካን እንለብሳለን እና ጅንስ ነው ያምራል። እና ታክሲ ውስጥ ጽድት ብዬ ነው የምገባው። እኔ የፈለገ ምንም ይኑር ከእንትን ከካቴድራል የማታ ማሻሻያ 12ኛ ክፍል እማር ነበር እና ከዛ ቆንጆ ውጤት አመጣው። 3.4 ነው ያመጣሁት። እና ስማር አንዳንዴ ይደክማል። እስከ አብነት ከፒያሳ እስከ አብነት ወይ ደግሞ እስከ ልደታ ለመምጣት የምትከፍለው ውድ ነው። ስንት ነው? በእኛ ጊዜ እድሜ ያው ነግሬያቸዋል፣ 90 ሳንቲም ነው የምትከፍለው ቀጥታ ለመምጣት። ስለዚህ እኛ ምን ማድረግ አለብኝ? 10 ድፍን 10 ሳንቲሙን አንድ ላይ 5-10 ሳንቲሙን አርጌ ከመሸ ነው እንዲህ አርጌ ሰጠዋለሁ ለውያለው ገብቼ ማለት ነው። በዛ ሰዓት 45 ሳንቲሙ ግማሽ መንገድ ያመጣል። ግማሽ መንገድ ከፒያሳ፣ ግማሹን ደግሞ በእግር ነው የምትቋተል። ድክም ስለሚል አረግና ሰጥቼው እንዴ ከዛ ጨምር ይለኛል። ሌላም ስለያዘ ማለት ነው። ቀላቅሎ ሲለኝ ውረድ ሲለኝ ነው እንጂ ዝም እልባለሁ። ሰጥቼው ዝም እልባለሁ። እሱ በሀገር ሰላም ብሎ
10 ሳንቲም ከኔ ያተረፈ መስሎት ደረቱን ነፍቶ ምናምን ነገር ይላል። ልክ የሆነ ቦታ ላይ ደርሰን ውረድ ይለኛል። እንዴ ያማል እንዴ ውረድ። የሰጠሁት እኮ 50 ሳንቲም ነው። 4 10 ሳንቲም ስለሆነ ዛሬ ንስሐ እየገባው ያማል እንዴ 50 ሳንቲም እና ድፍን 50 ሳንቲም ሰጥቼ ያለው 4 10 ሳንቲሞች አብሬን የሰጠው ያማል እንዴ? ውይ ይቅርታ ጀለሴ ይቅርታ ይለኛል። ሁልጊዜ እንደዛ እያር በ50 ሳንቲም ነበር የምመጣው። ጥበብ መጠቀም ከመሸ ጥበብ መጠቀም ዝም እያልኩኝ ማለት። ስለዚህ ሰምታይምስ ቦታዎቹ አመቺ ከሆኑ ጨለማ ከሆኑ ምናምን ነገሮቹን ምን ያደርጋል አጭበርባሪ ሊያደርግ ይችላል። እና ያ ነገር አለ። አሁንም ልላችሁ የምፈልገው ምንድን ነው የቦታው የሁኔታው ነገር እስከተመቻቸ ድረስ እናንተ ያንን ነገር ልታደርጉ ትችላላችሁ። ያን የችግሩ ጉዳይ ምንድን ነው? ቻፓ የለኝ አሏሽም ኢትዮጵያ እየኖርኩ የዛሬ 20 ምናምን ዓመት ሀብታም ኢትዮጵያ ውስጥ 3 ሰው አይሞላም። በእኛ ዘመን ኢትዮጵያ ውስጥ 3 ሀብታም የለም። በዛ ዘመን አይደለም ሀብታም ብዙ ውጭ የወጡ ሰዎች አልነበሩም ምናምን ብዙ ሀብታም አልነበረም። በእኛ ጊዜ ሰፈራችን ራሱ የነበረው አንድ መኪና ነበረ። እሱም ወይ ብላ ትባል ነበር፣ ወይ ብላ ማርያም። ምክንያቱም ለቀብር ሁልጊዜ ወይ ብላ ማርያም ስለምትሄድ ቮልስዋገን ነው ለእሷ ተብሎ ወይ ብላ ማርያም የምትባል መኪና ነበረች የጎረቤት። ከዛ ውጭ አልነበረም። ሰፈር ውስጥም ሀብት በዛ ያህል ትልቅ የሚባል ሀብት ያለው አልነበር። በየሰፈሩ ለቀብር ሲሆን ብቻ ነው ያ መኪና። ነፍሳቸውን ይማረው ጋሽ ሞኬ ይባላሉ እና የእሳቸው መኪና ነበር። አሁን በህይወት የሉ። መኪናቸው ወይ ብላ እሳቸው የቮልክስቫገን ካለች በቃ ሬሳ አለ እዛ መኪና ውስጥ ወይ ብላ ይወስዱታልና ዳውት ሰው አሁንም ደግሜ የምናገረው የጊዜ እንጂ የሰው ጀግና የለም። አብዱ መስቀሉ የት ሄደ ትለኛለህ? እኔ እኮ ይህን ጌጥ አደርጋለሁ። ዛሬ ነው እንዴ ስለ መስቀል የምታወራኝ? መስቀል አደርጋለሁ፣ ይህን ጌጥ አደርጋለሁ፣ የተለያዩ ጌጦች አደርጋለሁ። ምነው አብዱሻ መስቀል አልክ? በሰላም አንተ ማለት የነበረብህ ጀለቢያ ለምን አላረክም? ለምን አላልከኝ? ስለ መስቀል ምን አውቀ ነው የምትጠይቀኝ? አብዱ ተው እንጂ ተው ብራዘር፣ ተው ብራዘር። በአንተ ቤት ፖለቲካ መስራት ነው። ተይ አብዱሻ ተይ። ኤኒዌይስ ለዛ ነው